እርግብና ባዩሽ በሌሊት ወደ አስቴር ክፍል በመሄድ አስቴርም ሁሉም ጸጥ ብለው ተኝተዋል። ማንም በማይሰማበት በትራስ አፍነው ባዩሽና እርግብ ተመካክረው ለሁለት አስቴርን ገድሏት ወደ ሆስፒታል ሄዳለች። እንዲሁም የሀኒቾን ልብስ አስቴር ክፍል በማስቀመጥ ሀኒቾ የገደለቻት ለማስመሰል የሄዱበት ርቀት በጣም አሳዛኝ ነው። ግን እውነቱ ተደብቆ ስለማይቀር በእውነቱ ታውቋል። ሁለታቸው ናቸው ይህን ድርጊት እያደረጉት። ሀኒቾ ምንም እጇ የለበትም። ሁላችን ሀዘንን በቃ የሚፈጥር ነገር ነው። ምክንያቱም አስቱካ አስቴርዬ የሀኒቾ ጠበቃ ነች። ቤቱን በሙሉ በአንድ እግር ያንቀጠቀጠችው አስቴር ነች። ግን በዛ ሌሊት ማንም በማይሰማበት ታውቃላችሁ፣ እንቅልፍ ሞት ነው ሁሉ ይባላል እና በዛ ሌሊት ተነስተው እርግብ በሩን ትከፍትላትና ባዩሽም ከቤቷ ተባብረው አስቴርን በትራስ አፍነውታል። እንግዲህ ወደ ሆስፒታል ገብታለች። ብትሞትም ተስፋ ያው አልቆረጡም። ቤተሰብ ተባብረው ወደ ሆስፒታል ወስደዋታልኝ። ሆስፒታል ላይ እንግዲህ ፈጣሪ ብሎ ከተረፈች አስቴር በቀጣይ ማታ ላይ ቪዲዮ የምሰራላችሁ ነው የሚሆነው። ለሁላችንም ይሄ ትልቅ ሀዘን ነው። እንግዲህ መጽናናቱን ይስጣችሁ የሀና ደጋፊዎች። በጣም አሳዛኝ ነገር ነው። ምክንያቱም ሀኒቾ እንደዛ ስትሆን እነርግብ እንደዛ ሲያደርጓትኝ በቃ አስቱ መጣችላት፣ በቃ አስቴር አለች እያልን በአስቴር ሁላችንም ኮርተን ነበር። እንግዲህ በቃ የእነሱ ተንኮል። ምክንያቱም በቃ አስቴር በእርግጠኝነት ሀኒቾ ነች የልጅ የወይዘሮ ሜላት ልጅ ወይዘሮ ሜላትን ልጇን ሁሉ እስከ መቆጣት እስከ ብዙ ነገር ተዳርሳለች አስቴር። ምክንያቱም ዓይንሽን ግለጪ እርግብ ሳትሆን ልጅሽ ሀኒቾ ነች በማለት ያው ልጇ ጋር ወይዘሮ ሜላት ጋር አስተያየት ተጣልታለች እና በዚህ ጉዳይ ሁሉም በቃ እነ ባዩሽ ተናደዋን ዶክተሩን 600 ሺህ ብር እንዳደርግ ብዙ ቢለፉም ሊሳካላቸው አልቻለም በአያቷ ምክንያት። ስለዚህ ያላቸው አማራጭ አስቴር በተኛችበት አፍነው መክተል ነውና ይሄ ነገር ደግሞ ማንም ቤት ውስጥ ይሄን ነገር ራሷ አጠፋች እንጂ ራሷን የሚሉት ማንም ይሄን ያረጋም ብለው አያስቡም። እንዲሁም ለሀኒቾ እንትን ሊሉባት ሁሉ ይችላሉ። ሀኒቾ ገደለቻት ቅብጥርሴ ምናምን የሀኒቾ ልብስ ከአስቴር ክፍል አድርገው ሀና እንደገደለቻት ሁሉ አድርገው ሌላ ድራማ ሊፈጥሩ ስለሆነ ሁላችንም ከሀኒቾ ጎን መቆም አለብን። እውነታውን በቃ ቤተሰብን ማወቅ አለባቸው። ማን ይሄን ድርጊት እንዳደረገ ሁሉም ሰው ማወቅ አለበት። እነ ሀኒቾ እንደዚህ አይነት ስራ አትሰራም በአያቷ ላይ። ስለዚህ ይሄ የእርግብና የባዩሽ ሴራ ነው።